ኢሞሽናል ነው የሚሆነውና እውነቱን ማወቅ ፈልጋለሁ። በጎኔ እንድትሆኑ ፈልጋለሁ። ምክንያቱም መሞትም ስላለ ማለት ነው። ላይክ መኖርም ብቻ ሳይሆን መሞትም ስላለ እኔ ደግሞ እየተቅበዘበዝኩ ነው። I'm sorry ግን በውስጥ ባወራክ ደስ ይለኛል። ምክንያቱም ጽጽፍላት አትመልስምና በቃ ከጨረሽ አንዴ ለማገር አዳምጪነሽ። እሺ ሰው እውነትን መፈለግ ሲጀምር የሚሰማችሁ ስሜት ነው። በአንድ ጊዜ ብዙ አካሎችን ስትለምኑና ስትጠሩ የዛኔ ጥያቄ ሊፈጥርባቸው ይገባል። ይሄ ጥያቄ ካልፈጠረባቸው ወላሂ ላዚም እንጃ አይምሯቸውን ለምን እየተጠቀማችሁት እንደሆነ አላውቅም። ሁላችንም ማለት ነው አንድ ፈጣሪን ብቻ መጥራት አለብን። ሌላ በፍጹም ማንንም ልንጠራ አይገባም። ከዚያ ከአንዱ ከፈጣሪ ውጭ ሌላን አካል እየተጣራ ያለ ካለ በቃ ራሱን ይፈትሽ። አንዱን አምላክ እዚህ ማርያምን የምትጠራ ከሆነ ገብርኤልን የምትጠራ ከሆነ ሚካኤልን የምትጠራ ከሆነ ኢየሱስን የምትጠራ ከሆነ እግዚአብሔር ሁሉንም ባንድ አስቡት። እንዳልሽው አንዱን ስጠራ አንዱ ይቆጣብኛል የሚል ሐሳብ አዎ አላህ በቁርአን ላይ ይሄን አንስቷል። ለአንድ አካል የሚገዛና ለብዙ አካል የሚገዛ እኩል ነው ሆነ በፍጹም አይደለም። አንዱ ሲጠራ ሌላኛው በዚያ ነገር ላይ አምልኮን አምላክ እንዲጋራበት ማንም አይፈልግም። አምላክ ቀናተኛ ነው። ቀናተኛ ነው ሲባል በአምልኮ ተግባር ላይ ሌላ ማንም አካል እንዲጋራበት አይፈልግም። ገብቶሻል? እዚህ እርሱን እየጠራሽ ሌላ እዛ ገብርኤል መስጠሪ ከሆነ አምላክ በዚህ ነገር አይወድም። ገብቶሻል? ኢስላም ነው አንድና ብቸኛ የሆነውን አምላክ ብቻ እንድታመልክ ትልቅ ትኩረት አድርጎ የሚነግር። በእስልምና ገብርኤልን መጠራት አይቻልም። በእስልምና ሚካኤልን መጠራት አይቻልም። እነሱን እንጠላቸዋለን ወይ? ላ አንጠላቸውም፣ በጣም እንወዳቸዋለን። ገብርኤልን እና ሚካኤልን ማርያምን መውደድ ከእምነታችን መሰረት እንደሆነ ታውቃላችሁ። እነርሱን የጠላ እኔን አላህን እንደካደ ነው ብሎ አላህ ሁሉ ይናገርላቸዋል። አላህ ቃል በቃል በቁርአን ላይ ምን ይላል? ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን። ለገብርኤልና ለሚካኤል እነዚህን የጠላ ሰው እኔ አምላካችሁ አላህ ለካህዲያን ጠላቶቻቸው ነኝ አለ። አያችሁ አይደለ? ካህዲያን ብሎ ገለጻቸው። እነማንን? ገብርኤልና ሚካኤልን የጠላ። እነርሱን መውደድ የእምነታችን መሰረት ነው። ነገር ግን እንወዳቸዋለን እንጂ እነርሱን አንጠራቸውን በፍጹም። ገብርኤል አንተ ጠብቀኝ አልለው፣ ሚካኤል አንተ ጠብቀኝ አልለው። መጠበቅ ይችላል አይችልም? እሱ ሌላ ጥያቄ ነው። አምላክ አላህ ሱብሓነሁ ወተዓላ ሲያዘው ጊዜ ገብርኤል መጥቶ ሊጠብቅህ ይችላል። ገብቷቸዋል አይደል? ያ ማለት ግን ይጠብቀኛልና እሱን ልለምነው ወይ? ላ አይደለም፣ አምላክን ነው የምንለምነው። ምናልባት መጽሐፍ ቅዱስ አንበሽ ከሆነ ጴጥሮስ ሰይፉን በመዘዘ ጊዜ ኢየሱስ ክርስቶስን ለመጠበቅ ወደ ሰገባ መልስ ካለው በኋላ እኔ ብፈልግ አባቴን ብለምነው የሰማይ ሰራዊትን መላእክትን የማይልክልኝ ይመስልሃልን አለው። አየሽ፣ መላእክቱን ነው በቀጥታ መጠየቅ ያለበት? ላ አይደለም፣ አባቴን ብለምነው አለ። አየሽ፣ የሚጠየቀው ማን ነው? አንዱ አምላክ ነው። መልአኩን አይደለም የሚያመጣው። ላ እንደዛ አይደለም። መልአኩን አይደለም የሚጠይቀው። አንዱን አምላክ ትጠይቂያለሽ። አምላክ በእነዚህ በመላእክቶች ሊያስጠብቅሽ ይችላል። አላህም ቃል በቃል በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳደረጉ ተመልከቱ። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ገና 300 አካባቢ ሳሉ የዛኔ እርሳቸው ማስተማር በጀመሩበት ዘመን 300 አካባቢ የመካ ካህዲያኖች እንዳለ ተሰባስበው በብዙ ሺዎች የሚቆጠሩ ሙሐመድና ተከታዮችን እንላቸውና እዚሁ በቃ እንፈጽምባቸው ሳይበዙብን ከጊዜ ወደ ጊዜ የሚሰልም ሰው እየበዛብን ነውና ብለው በቃ ይሄንን አወጁ። ስለዚህ ጦርነት ከአንተ ጋር እናደርጋለን ተዘጋጅ ብለው ነገሯቸው። ምንም አማራጭ የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ታወጀባቸው ጦርነት። ከራስ መከራከር ግድ ነው። የዛኔ የበድር ጦርነት ነው፣ በድር ይባላል። በዚያን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለምን ሊዋጓቸው በመጡ ጊዜ እነዚህ ጠላቶች በብዙ ሺህ ነው የሚቆጠሩት። ሰይፍ ይዘዋል፣ መሳሪያ ይዘዋል፣ ፈረስ አላቸው፣ ግመል አላቸው፣ ብዙ መዋጊያ መሳሪያዎችን ትጥቅ አሟልተው መጡ። የነቢዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸው ገና 300 ናቸው። ደካሞች ናቸው፣ በዚያ ላይ ሴቶች ናቸው፣ ሽማግሌዎች ናቸው። 3 ቀን ምናምን ሙሉ አካባቢ ነበር ሳፈላልግ የነበርኩትና የላይቭ እንትኖቹን አጥቻቸው ነው እና መስለም ፈልጌ ነው። እሺ መርሐባ።
እሺ እስልምና እንድትቀበል ጫና ያደረገብህ ነገር የለም ወይንም ምንም አይነት ሌላ ምክንያት የለም። ነገር ግን እስልምናን አምነህበት ከልብህ ወደህና ፈቅደኸው ነው አይደል ልትቀበል የወሰንከው? አዎ ወድጄና ፈቅጄ ነው። ኦልሞስት ረጅም ጊዜ ሆኖኛል የተለያዩ ንጽጽሮችን ማየት ከጀመርኩ። በተለይ ደግሞ ተድላ የሚባል ሰው የምታውቀው ከሆነ እሱ ጋር የተወሰነ ኮሚኒኬሽን ነበረኝ ሙስሊም ከመሆኑ በፊትና እሱ ሙስሊም ከሆነ በኋላ ኦልሞስት ብዙ ንጽጽሮችን ለማዳመጥ ነው የተነሳሳሁትና ከዛ በኋላ ጊዜ አልፈጀብኝም። ምክንያቱም ከመጽሐፍ ቅዱስ ጋርም ቅርብ የሆነ ቁርኝነትና እውቀት ስላለኝ በቃ ብዙ ነገሮችን ሳይ ሞር ወደዚህ መንገድ ለመምጣት ወሰንኩኝ። መልካም شرابي እሺ أشهد አሽሃዱ ألا አላህ إله ኢላሃ إلا الله ኢለላህ وأشهد ወአሽሃዱ أن አነ محمدا ሙሐመደን رسول الله ረሱልላህ ما شاء الله لله مسكانه يكبر እዚህ በኋላ ሙስሊም ነው አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የሆነ የምስክር ቃል ነው። ትርጉሙ አሽሀዱ አላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ በየነብያቱ ዘመን አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ይኸው ነበር። የመጀመሪያው ምስክር ስለ አንዱ አምላክ መሆን አለበት። ነብያቶች መጀመሪያ ያስተማሩት ለትውልዶቻቸው ስለዚያ ስለ አንዱ አምላክ ብቻ ነው እና ከዚያ በኋላ በዘመኑ ያለውን መልእክተኛ ወይም ነብይ እንደ መልእክተኛና እንደ ነብይ ይቀበላል። በዒሳ ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ በአላህ አንድነት መስክረው ከዚያ በኋላ በዒሳ መልእክተኛነት ይመሰክሩ እንደነበር ሁሉ አላህ ይህን ሲተርከልን በቁርአን ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዛ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ፣ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛም እመኑ አልኳቸዋል። ሐዋርያቶች ምን አሉ? ቃሉ አመና እነሆ አምነናል፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ያ ነው። እሺ ይሄን ካወቅን አንድ ሰው እስልምናን በመቀበሉ ምን ያገኛል? ምንድን ነው ትርፍ ወደሚለው እንምጣ። የመጀመሪያ ያገኛችሁት ያንን እውነተኛ አምላካችሁን የአብርሃም የኢስሐቅ የያዕቆብን አምላክ ሌላን አይደለም። የሙሴን የክርስቶስን የነ ማርያምን የገብርኤል የሚካኤል የነዚህ ሁሉ ጻድቃን አምላክ የመላእክቶችም የነቢያቶችም ሁሉ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተገለጠላቸው አምላክ ሌላ አይደለም። እሱ ራሱ የነ አብርሃም የኢስሐቅ የያዕቆብ አምላክ ነኝ አንዱ አምላክ እያለ የሚናገር ነው። በሱረቱ ኒሳ ላይ ምን ይላቸዋል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ወአውሐይና ኢላ ኢብራሂመ ወኢስማዒል ወኢስሐቅ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ ከአንተ በፊት ወደ ነበሩ ነቢያት ራእይ ቃሌን ስገልጥ እንደነበረው እነሆ ዛሬ ደግሞ ወደ አንተ ገለጥኩልህ። ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ሃሩን፣ ወደ ክርስቶስ፣ ወደ እነ ሰለሞን እንደገለጥኩኝ እያለ ይናገራል። ወደ እነ ዮናስ እያለ ይናገራል። ወዩኑስ ይላል። ስለዚህ ያንዳንዱን አምላክ በብቸኝነት ታግታችሁ ማምለክ ትልቁ የዚህ ዓለም ጸጋ ነው። በቃ የተፈጠራችሁበትም ዓላማ ይሄው ነው። አምላክ አላህ ለምን እንደፈጠረ ሰዎችን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ እንጂ እያለ ይናገራል። ስለዚህ የተፈጠርንበት ዓላማ ያንዳንዱን አምላክ በብቸኝነት እንድናመልክ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው ሌላ አማልክትን ቢሰብኩ ኑሮ ስህተት ነበር የሚሆነው። ከቀደሙት ነቢያት የተለየ ሌላን አምላክ ቢሰብኳቸው ነበር።
አላህ ግን በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ ግን በእውነት እውነትን ይዞላቸው የመጣው የቀደሙትንም ነቢያቶች እውን ብሏቸዋል፣ አረጋግጧቸዋል እያለ ይናገራል። እና ያ ነው። ሌላኛው አንድ ሰው በሰለመ ጊዜ ከአላህ ሱብሓነሁ ወተዓላ የሚያገኘው ያለፈ ኃጢአቱን ሁሉ ምህረት ያገኛል፣ ያለፈ ኃጢአቱን ሁሉ ስርየት ያገኛል። የዚህ ዓለም ትልቁ ጸጋ አንዱን አምላክ ከማወቅ በመቀጠል ከኃጢአት መዳናቸው ነው። ገብቷቸዋል አይደል? ከኃጢአት መዳናቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰው ሲሰልም ጊዜ ከአምላኩ ዘንድ የሚያገኘው የመጀመሪያው ለኃጢአቱ ሁሉ ምህረትን ያገኛል፣ ከኃጢአቱ ሁሉ ይድናል። አላህ ራሱ በቁርአን ላይ ሲናገር በሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው ካላችሁበት ክህደት ብትቆጠቡና ወደ እኔ ብትመለሱ ያለፈ ኃጢአታችሁን እምርላችኋለሁ ብሏል በላቸው እያለ ይናገራል። ያ ሌላኛው ከሞት በኋላስ ምን ተስፋ ሰጥቷል እስልምና? ለመሆኑ ሙስሊሞችን ወዴት እንደሚሄዱ አረጋግጦላቸዋል አላህ በቁርአን ላይ። ነቢዩ ሰለላሁ ዐለይሂ ወሰለም አረጋግጠውላቸዋል። እርግጠኛ ሆነው ነው እየኖሩበት ያሉት ይህን ሃይማኖት? አዎ በደንብ አድርገው። አላህ በቁርአን ላይ ከሞት በኋላ ወዴት እንደምንሄድ ሲናገር ኢነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች አለ። በእርሷም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይህም የእኔ የአላህ ቃል ነው አለ። ሌላ ሰው አይደለም መጥቶ አብሽር አላህ ገነት ያስገባሃል የሚልህ ራሱ ነው። የእኔ ቃሌ ነው። ወዕደላሂ ሐቃ የእኔ የአላህ ቃልም እውነት ነው አለ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እርሳቸው ብላሉ የብነል ኸጣብ ኢዝሀብ ወናዲ ፊናስ እነል ጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። አንተ የኸጣብ ልጅ ሆይ አሉት ዑመርን፣ ሂድና በሰዎች መካከል ይህን አዋጅ ተናገር፣ ድምፅህን ከፍ አድርገህ አሉት። ምን የሚል አዋጅ? እነሆ ገነትን ሙስሊም የሆነ ነፍስ ካልሆነ በስተቀር ሌላ ማንም አይገባባትም ብለህ ለሰዎች ንገር አሉት። ያ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኩሉ ኡመቲ የድኹሉነ አልጀና አሉ ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ይህን ይመስላል። እሺ አንድ ሰው እስልምናን ከተቀበለ በእርሱ ላይ ምን ማድረግ ይጠብቅበታል ወደሚለው ስንመጣ አንዱን አምላክ በብቸኝነት ማምለክና መገዛት ብቻ፣ ሌላ ምንም የለብህም። ከእርሱ ውጭ ሌላ ለማንም አትሰግድም፣ ሌላን ለማንንም አትጠራም፣ ሌላን ማንንም በመካከል አታስገባም። በቀጥታ አንተ ራስህ ከአምላክ ከአላህ ሱብሓነሁ ወተዓላ ጋር የትኛውም ስፍራ ሆነ እርሱን መገዛትና ማምለክ ብቻ ነው። የመጀመሪያው የአምልኮ ስርዓት ምንድነው? ሶላት መስገድ ነው። ስለ ሶላት አሰጋገድ ሙስሊም ጓደኞች ካሉ ከነሱ ትንማርና ወይንም ግሩፕ ያስገቡና እዚህ አድሚኖች ወደ ግሩፕ ተቀላቅለ ስለ ሶላት አሰጋገድ ነው ማለት። እዚህ ለአመንከውና ለመሰከርከው ለአንድ አምላክ ለአላህ መስገድን ትጀምራለህ ማለት ነው። ከዚያ በኋላ እስላም ያዘዘን ትዕዛዛቶች መማር መፈጸም፣ የሚከለክለን በቻልከው አቅም መራቅ። ምናልባት ሰው ነህና ኃጢአት ብታደርግ የዛኔ ወደ አምላክህ ንስሐ ማድረግ፣ ንስሐ የለፈን ኃጢአት ሁሉ ያስተሰርያል። ወደ ጌታችሁ ወደ አምላካችሁ አላህ ሱብሓነሁ ወተዓላ ከኃጢአታችሁ ይቅርታን መጠየቅ፣ ምህረትን መማዘን ወዲያው እንደሚሰማችሁና ይቅር እንደሚልላችሁ በቅጽበት ተናግሯል። እርሱ በቁርአን ላይ ሲናገር አላህ ወኢኒ ለገፋሩ ሊመን ታባ አለ። ወደ እኔ ንስሐ ላደረገ ወይም ለተመለሰ ባሪያዬ እኔ ምርለታለሁ ኃጢአቱን እያለ ይናገራል። እሺ ይህን ይመስላል ሮቤ። እሺ ሮቤል ስምህን መቀየር ካልፈለክ ችግር የለውም፣ ግዴታ አይደለም። መቀየር የምትፈልግ ከሆነ ደግሞ እንቀይርልሃለን፣ ወይንም አንተ በራስህ መቀየር ትችላለህ፣ የተመቸህን ስም ማለት ነው። እሺ ወጥቷል መሰለኝ። ጥያቄ አለ? ይቀጥል። ጥያቄ ያለው አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አሁን ልጄ 3 ዓመት ሆኖታልና